ቤተክርስቲያኒቱን መደፋፈር መጥቷል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክሳውያን ልዩ በዓል ነው። በዚህም አጋጣሚ ለመላው የክርስትና እምነት ተከታዮች በሙላ እንኳን ለጥምቀት በዓል በሰላም በጤና አድርሳችሁ እያልኩኝ ዛሬ እንግዲህ በዓል የሚያስመስሉ እንዲሁም ደግሞ የተለያዩ ኦርቶዶክሳዊ ትምህርቶችን ያስተምራሉ ብዬ ያሰብኳችሁን የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ይህንን ቻናል መቀላቀል ትችላላችሁ። ወደ ቪዲዮ መጀመሪያም እንግዲህ ለመግቢያ ያክል እንዲሆነን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ እንግዲህ በዓሉን ምክንያት በማድረግ ያስተላለፉት የእንኳን አደረሳችሁ መልእክት አለ። እሱም ቪዲዮ ተከታትለን እንመለስ። ቤተክርስቲያኒቱን መደፋፈር መጥቷል። ይሄ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጥናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥቷልና ያው እንግዲህ ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል፣ ነገሩ ሁሉ በዝቷል፣ መከራው በዝቷል፣ ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። ከኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው። አባታችንም እንግዲህ ያስተላለፉት መልእክት እጅግ በጣም ደስ የሚል መልእክት ነው። አሁንም ቢሆን በረከቶች ይደርብን እያልን ለመላው የክርስትና እምነት ተከታዮች በሙላ መልካም በዓል እንዲሆንላችሁ ከልብ ተመኘው። በመቀጠልም እንግዲህ ይህንን 2 ቀን የጥምቀት በዓል በመላው ኢትዮጵያ ውስጥ በድምቀት መከበሩን አስመልክቶ ከተለያዩ የሃይማኖት አባቶች የተለያዩ ትምህርቶች እንዲሁም ደግሞ በዓሉን ስናከብር ምን ጥንቃቄ ማድረግ እንዳለብን ያስተላለፉት መልእክት አለ። በመጀመሪያም እንግዲህ የአባታችንን የአባ ገብረ ኪዳንን መልእክት ሰምተን እንመለስ። የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስላል። እንደዚያ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል እንዲሁ ኖር አይደለም። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይታ አይደለም። እንንቃ እና ምን እናድርግ እንደራጅ በማህበር እንደዚህ የሚባል ሆይታ አይደለም። ለውጥ የሚያመጣው ከውስጥ የመነጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ እያልኳችሁ ያል መጀመሪያ እናንተ የክርስቶስ ሁኑ፣ የእግዚአብሔር እንሁን። እውነቴን የእግዚአብሔር እንሁን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው
አባታችን አባ ገብረ ኪዳንም እንግዲህ ያስተላለፉት መልእክት ትክክል ነው ብዬ አስባለሁ። ምክንያቱም ደግሞ ሁላችንም ኦርቶዶክሳውያን ይህንን የህዝብ በዓል ወይም ደግሞ ጥምቀት በዓልን ስናከብር ስርዓትና አግባብ ባለው መልኩ ቢሆን ብዬ አስባለሁ። በመቀጠልም አንድ ኦርቶዶክስ ጥምቀትን ከማክበሩ በፊት እነዚህም 3 ነገሮች ጠንቅቆ ማወቅ አለበት ሲልም አንድ የኦርቶዶክስ መምህር ያስተላለፈው መልእክት አለ። እስኪ ይህንን ቪዲዮ ተመልክተን እንመለስ። አንድ ሰው የጥምቀትን በዓል ከማክበሩ በፊት እነዚህን 3 ነገሮች ያውቅ ይመረጣል። የመጀመሪያው በዓሉ መጽሐፍ ቅዱሳዊ ነው። ማንም ሰው ከሆነ ቦታ ላይ አምጥቶ የሰጠን አይደለም። ለዚህ ነው አባቶቻችን ሲናገሩ ሰምታችሁ ከሆነ በተፈጠሩ አንዳንድ ሰጠገባዎች በዚህ በበዓለ ጥምቀት የጥምቀትን በዓል እናከብር ዘንድ የሚፈቅድልን አካል የለም፣ የሚከለክለንም አካል የለም ብለው ተናግረዋል። ትክክል ነው። የጥምቀት በዓል ሰላማዊ ሰልፍ የምናደርግበት አይደለም። የጥምቀት በዓል ታቦታቱን አጅበን በስነ ስርዓቱ እዚያ የሚደረገውን ስርዓት ፈጽመን ወደ መንበረ ክብራቸው የምንመልስበት ነው። ስለዚህ ከዚህ አንፃር አንደኛ መጽሐፍ ቅዱሳዊ ነው። እንደ ተራ ነገር የሚቆጠር አይደለም። አንድ ተቋም ወይም አንድ ድርጅት ሰፍሮ ቆጥሮ የሰጠን አይደለም። ከሆነ ሀገር የዘመን መለወጫ ጋር፣ ከሆነ ሀገር የአየር ንብረት ጋር፣ ለምሳሌ በረዶ ምናምን የሚሉ ሰዎች አሉ። ከሆነ ዛፍ ጋር የሚገናኝ አይደለም። መሰረቱ መጽሐፍ ቅዱስ ነው። ለምሳሌ አንድ ጥቅስ እናንሳ። በማቴዎስ ወንጌል ምዕራፍ 3 ላይ ያን ጊዜም ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ልብ አድርጉ፣ ከገሊላ ወደ ዮርዳኖስ መጣ። ታቦታቱም ከመንበረ ክብራቸው ወደ ጥምቀተ ባህር የሚሄዱት ይህንን ምክንያት አድርጋ ነው። ቤተክርስቲያን ጉዞ አድርጓል። ክርስቶስ የመጣው ከገሊላ ነው፣ የተገኘው ደግሞ ዮርዳኖስ ነው። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና እኔ በአንተ በመጠመቄ ትህትናዬ ሲነገር ይኖራል፣ አንተ ደግሞ እኔን በማጥመቅ ታላቅነትህ ሲነገር ይኖራል። ጥምቀት የሕግ ሁሉ መሰረት ስለሆነ ይህንን ሕግ መፈጸም ይገባናልና ተው አለው ይላል። ያን ጊዜ ፈቀደለት ማለት ዮሐንስ ፈቅዶለት አይደለም ክርስቶስ የተጠመቀው። ፈቀደለት ማለት ተወው ማለት ነው። ተወኝ ስላለው ተወው። ያን ጊዜ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይሄ መጽሐፍ ቅዱሳዊ መሰረት አለው። በዚህ መልኩ ነው በዓሉን የምናከብረው ማለት ነው። ሁለተኛው የጥምቀት በዓል የሃይማኖታችን አባቶች ሊቃውንተ ቤተክርስቲያን ማለት ነው የነሱ እጅ ሰፍረው ቆጥረው ቀምረው ቀንነው ያስቀመጡት ነው። ቀላል ምሳሌ ላንሳላችሁ። ጌታችን እንደተጠመቀ በዮርዳኖስ እንደተጠመቀ በቅዱስ ዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይነግረናል። ትክክል ነው። ግን ጥር 11 ቀን እንደተጠመቀ ይነግረናል መጽሐፍ ቅዱስ? አይነግረንም። ስለዚህ ሌሎች ሰዎች ጥር 11 ቀን ጥምቀትን የማክበር ሞራል ምንም አይኖራቸውም። በሌላ ሀገር ያሉ የሃይማኖት ተቋማት ኢትዮጵያ ውስጥ ጥር 11 ቀን የጥምቀትን በዓል ሲያከብሩ በጣም ይገርመኛል። በምን ካላንደር ነው የሚያከብሩት? በአውሮፓውያን ካላንደር ነው። ስለዚህ የቤተክርስቲያን አባቶች ቀምረው ቆጥረው ቀምረው አስቀምጠውታል። ጥር 11 ቀን ጌታ ተጠመቀ። መቼ? ከሌሊቱ 10 ሰዓት። እንዴት ተጠመቀ? ጉዞ አድርጎ። ይሄን ሁሉ የሚነግሩን ይሄ ያሬዳዊ ዝማሬው፣ አለባበሱ፣ የበዓሉ ድባብ በሙሉ በቤተክርስቲያን ሊቃውንት ተቀምሮ የተሰራ ነው። ማንም ሰው የሰጠን ማንም ሰው የሚቀማን አይደለም። ይሄን ማወቅ ያስፈልጋል። ሶስተኛውና የመጨረሻው የጥምቀት በዓል ተራ ፌስቲቫል ወይም ካርኒቫል አይደለም። አንዳንድ ሰዎች ትንሽ ቀብጠው ነበር። ባለፉት 2 ዓመታት የጥምቀትን በዓል ፌስቲቫል እናድርገው የሚል ነገር ሁሉ ሲነገር ነበር። በጭራሽ ፌስቲቫል አይደለም። ፌስቲቫል ወይም ካርኒቫል ገንዘብህን፣ ጊዜህን፣ ጉልበትህን መስዋዕት አድርገህ ሜዳ ላይ ጮኸ ደንሰ ጨፍረ የምትገባበት ነው። የሙት በዓል ነው የምትለው ቤተክርስቲያን ይሄንን። ይሄኛው ግን መንፈሳዊ በዓል ሕያው በዓል ነው። ምን ማለት ነው? ይሄ ማለት በዓሉን ስናከብር ስመ እግዚአብሔርን ነው የምንጠራው። በዓሉን ስናከብር ቃለ እግዚአብሔር ነው የምንናገረው። በተናገርነው ቃለ እግዚአብሔር። አዎ አባታችንም እንግዲህ ያስተላለፉት መልእክት እጅግ በጣም ትክክል ነው ብዬ አስባለሁ። ምክንያቱም ደግሞ ጥምቀት በዓል የህዝብ በዓል ወይም ደግሞ የአደባባይ በዓል መሆኑ ጋር በተያያዘ እያንዳንዱ እርምጃችን ጥንቃቄ በተሞላበት መንገድ ሊከናወን ይገባል ብዬ አስባለሁ። እንዲሁም ደግሞ ጥምቀት በዓልን ስናከብር ሃይማኖታዊ ይዘቱን እየቀየረ መጥቷል። ይህ የሆነበት ምክንያት ምንድነው? ለዚህስ መፍትሄው ምንድነው?
በዚህ ጉዳይ ላይም እንግዲህ የኦርቶዶክስ አባት የሆኑት አቡነ አብርሃምና አቡነ ኤርሚያስ ለዚህ ጉዳይ ምን ነገሮችን ማድረግ አለ፣ በዚህም ጥያቄ እንግዲህ መልስ ይሆን ዘንድ እነዚህ ሁለት የኦርቶዶክስ እንቁ አባቶች ያስተላለፉትን መልእክት ይዤላችሁ መጥቻለሁ። እሱን ቪዲዮ እንመልከት። በበዓለ ጥምቀቱ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከዚያም በላይ በዓለ ጥምቀቱ ዓለም አቀፋዊ እንደመሆኑ የተለያየ እምነት ተከታዮች የሆናችሁ ኢትዮጵያውያን ወገኖች ሁልጊዜ በሰው ልጅ እኩልነት የምታምኑ እምነታችሁ ባይሆንም በዓሉ በዓላችን ነው እያላችሁ በተለያዩ ጊዜያት አብራችሁ የምታከብሩ ድጋፍ የምትሰጡ ወገኖች ሁላችሁም በዓሉን ራሳችሁ አክባሪዎች፣ ራሳችሁ የጸጥታው አስተናጋጆች፣ የሰላም መሪዎች ሆናችሁ ቅድስት ቤተክርስቲያን በምታስተላልፈው መልእክት ተቀብላችሁ በዓሉ በሞቀና በደመቀ መልኩ እንዲከበር በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። የጸጥታው አካላትም ትናንት እንዲህ ተብያለሁ፣ ይህ እንደገና በተቃውሞ ካልታወጀልኝ በስተቀር ይህንን አላደርግም የሚለውን አስተሳሰብ ትቶ ሕግን በሕግ ስርዓትን በስርዓት ለመፈጸም ለማከናወን አእምሮውን አስፍቶ የተሻለ ስራ እንዲሰራ በዚሁ አጋጣሚ ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። ጸባጫሪዎች እንዳይኖሩ አሁን ቅድስት ቤተክርስቲያን እየተጎዳች ያለችበት አማኞች ሳይሆኑ ነጠላ የሚለብሱ አማኞች ሳይሆኑ ማተብ የሚያደርጉ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች መስለው በመካከል ገብተው ችግር ፈጥረው ቤተክርስቲያን ችግር እንደፈጠረች የሚያስመስሉ ስላላችሁ ተናባችሁ ተዋውቃችሁ በስነ ስርዓቱ በዓሉን በልዩ መንገድ እንድናከብር የቅድስት ቤተክርስቲያን ጥሪ ነው። አሁንም ሌላውን ችግር በመድረክ ዙሪያ ማነው ጥፋተኛ፣ ምን አስቦ ነው፣ ምን ብሎ ነው ቅዱስ ሲኖዶስ የሚመክርበት የሚዘክርበት የሚገሰጸውን የሚገስጽበት ከቀኖና የወጣውን ከቀኖና ወጣል የሚልበት የራሱ ሕግና ስርዓት ስላለው ለሕጉን ተዋዋለን። ከዚያ ውጭ ግን በተደጋጋሚ ይህን ቃል የምደግመው ይህንን በሉ ይህንን አድርጉ ይህንን ካላደረጋችሁ የሚባል መያዣ ነገር ቤተክርስቲያን እንዲህ አይነቱን አስተናግዳም አታውቅም፣ ወደፊትም አታስተናግድም። የመጣውን በጸጋ ከምትቀበሉች እርግጠኛ ሆኜ ነው የምናገረው ይሄንን። ስለዚህ በምክክር በውይይት በመተማመን በፍቅር በራሷ ፈቃድ በራሷ ፍላጎት ኃጢአትን ተጸየፉ የምትል ቤተክርስቲያንን አንቺ ከኃጢአት ጋር ተለማምደሻል፣ ስለዚህ እኔ ይህንን አድርጊ ስልሽ ብቻ ነው ማድረግ ያለብሽ የሚለው አስተሳሰብ ጨርሶ የቤተክርስቲያንን ህልውና ይነካል። ኃጢአተኛ የተባለውን በኃጢአቱ መያዝ ይቻላል፣ ኃጢአተኛ የተባለውን በኃጢአቱ መገሰጽ ይቻላል ሕግ ስለሆነ። ግን እንደው እያጣቀሱ የሚባለውም ነገር ጨርሶ የማይሞከር ስለሆነ በዚሁ አጋጣሚ በታላቅ ትህትና በበጎ አስተሳሰብ በቅን አስተሳሰብ ሰላምን በመሻት ክፉ ነገርን በመራቅ በመጽሐፍ ለእግዚአብሔር በመገዛት ተገቢውን ነገር እንድናደርግ በቤተ ክርስቲያኒቷ ስም ደግሜ ጥሪን አስተላልፋለሁ። ልጆቻችን ልጃገረዶቹ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት። አሁን የገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ ይሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውሱ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዴ ይሄ ሃይማኖትን ይገልጻል ወይ? አይገልጽ። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ ዓመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱ ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት እና እያንዳንዱን ነገር እንግዲህ ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይሄን ያህል ወጪ እያወጣን እና ወረዳዎችም በዛው ልክ እንደው በተለመደው ልክ እነዚህ ሁለት የኦርቶዶክስ እንቁ አባት የሆኑት አቡነ አብርሃምና አቡነ ኤርሚያስ እንግዲህ ያስተላለፉት መልእክት ትክክል ነው። ምክንያቱም ደግሞ ሁላችንም ኦርቶዶክሳውያን ይህንን በዓል እናከብር ስንወጣ ሃይማኖታችን ላይ ትኩረት አድርገን መውጣት እንዳለብንም በዚህ አጋጣሚ መልእክታቸውን አስተላልፈዋል። በሌላ በኩል ደግሞ ብዙዎቻችሁ ስትጠይቁ የነበራችሁ ታቦት በወጣበት ለምን አይመለስም ብላችሁ ስትጠይቁ የነበራችሁ እንግዲህ መልስ ይሆን ዘንድ አንድ የተመረጠ ቪዲዮ ይዤላችሁ መጥቻለሁ።
ጥያቄ ስጠይቁ የነበራችሁም እንግዲህ ትክክለኛ ምላሽ ነው ብዬ አስባለሁ። እስኪ ቪዲዮ እንመልከት። የጥምቀት ዕለት ታቦታቱ በወጡበት መንገድ የማይመለሱበት 4 ዋና ዋና ምክንያቶች። ታቦቱን የተሸከመው ካህን፣ ታቦቱስ የምን ምሳሌ ነው? ካህናቱ ምዕመናኑስ ምሳሌ አላቸው ወይስ በዓሉን ለማድመቅ ነው የሚወጡት? የጥምቀት በዓል በሀገራችን እንዲህ በደመቀ ሁኔታ መከበር የጀመረው ከመቼ ጊዜ ጀምሮ ነው የሚሉትን ጥያቄዎች መልስላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ይህ ትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ አንዲት ጥምቀት እያላችሁ ጻፉልኝ። ከዛ በፊት እንኳን ለብርሃነ ጥምቀቱ በሰላም አደረሰን አደረሳችሁ። ሁላችሁም አስተውላችሁታል ብዬ አስባለሁ። ታቦታቱ በጥር 10 ቀን ወጥተው በካህናት በምዕመናን ታጅበው ወደ ባህረ ጥምቀቱ ይወርዳሉ። ጥር 11 ቀን ታቦታቱ ሲመለሱ በመጡበት መንገድ አይመለሱ። ይህ የሆነበት ስለ 4 ዋና ዋና ምክንያቶች ነው። አንደኛ ያላየው እያየ ያልሰማው እየሰማ እንዲያምንና ሃይማኖት እንዲስፋፋ ለማድረግ ነው። ሁለተኛ የእግዚአብሔር የቃል ኪዳኑ ታቦት ያልተባረከውን መሬት እንዲባርኩ ምድር በኪደተ እግሩ ተቀደሰች ብሎ ቅዱስ ያሬድ እንደተናገረው። ሶስተኛ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስን ለማግኘት በሄዱበት መንገድ አልተመለሱምና እነርሱን ለማሰብ ነው። አራተኛና የመጨረሻው ነቢያት በሄዱበት መንገድ አይመለሱምና ያንን ለማሰብ ለመዘከር ታቦታቱ በወጡበት መንገድ አይመለሱም። በነገራችን ላይ ታቦታቱ በወጡበት እንዳይመለሱበት እና በጥምቀተ ባሕሩ እንዲያድሩ ስርዓት የሰራልን የስርዓት መምህር የሆነው አጼ ዘርዓ ያዕቆብ ነበር። ሌሎችንም ጥያቄዎች መጽሐፍ ቅዱሳዊ ማስረጃዎችን አጣቅሼ ዘርዘር አድርጌ ዩቲዩብ ላይ አስቀምጬላችኋለሁ። ቪዲዮውን ገብታችሁ ማየት ትችላላችሁ። ሊንኩን ታች ላይ አስቀምጬላችኋለሁ። ትምህርቱንም ተከታተሉት፣ ታተርፉበታላችሁ። መልካም በዓል። ቪዲዮንም እንግዲህ እንደተመለከትነው ተመልካቾቻችን ጥያቄ ስጠይቁ ለነበራችሁ ትክክለኛ መልስ ነው ብዬ አስባለሁ። እጅግ ልብ የሚሰብርና አሳዛኝ ዜና ዛሬ በጥምቀት ዋዜማ ዕለት በከተራ ዕለት ተሰምቷል። ታቦት አጅበው ሲሄዱ የነበሩ 4 ሰዎችም ሕይወታቸው ማለፉ ነው የተሰማው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ዛሬ ጥር 10 ቀን 2018 ዓ.ም በሸገር ከተማ ኮየ ፈጬ ክፍለ ከተማ በሚገኘው የደብረ ፀሐይ መድኃኔዓለም ቤተክርስቲያን ምዕመን ላይ ልብ የሚሰብር አደጋ መድረሱ ተሰምቷል። ክርስቲያኑ ምዕመን ታቦተ ሕጉን አጅበው ወደ ባህረ ጥምቀት በማቅናት ላይ እያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4 ሰዎች ሕይወት ወዲያውኑ አልፏል። በበዓሉ መክፈቻ ላይ የተሰማው ይህ አሳዛኝ ዜና መላው ኦርቶዶክስ ተዋሕዶ አማንያንና የአካባቢው ነዋሪ በታላቅ ሐዘን ውስጥ የጣለም ሆኗል። ታዲያ በሌላም አካባቢ መሰል ነገር እንዳይፈጠር ባካችሁ ጥንቃቄ አድርጉ። ለሞቱት ወገኖቻችን ነፍስ ይማር። በቀደም ተናግረን አዲስ ልብስ የምትገዙ መድኃኔዓለም ቁስል ያርግባችሁ። በድጋሚ ይናገራል፣ ቁስል ያርግባችሁ። አዲስ ልብስ የምትገዙ 10 ዓመት ጥምቀት። እኔ የሚገርማችሁ ነገር አምና የገዛኸውን እኮ ለተቸገረ ሰው ብትሰጠው እኮ አንድ ነገር ነው። እሺ ይሁን፣ አዲስ ሊገዛ ይችላል። ያምናውም አለ እቤት አስቀምጠዋል። የታች አምናውም አለ አስቀምጠዋል። ዳህራ ቁቱን ይሄዳል። አንተ የጥምቀት አዲስ ልብስ ትለውጥልኛለህ። ድሆች ተርበው አንተ በአዲስ ልብስ ታቦት ፊት ስለቆምክ ምን ቁም ነገር አለው? ስለዚህ ራሳችሁንም አቅቡ፣ ከማይገባ ነገር ወንድመቶቻችሁንም አቅቡ። አለ ያልኳችሁ ቢቀር ነው የሚሻል። ማን ነገራችሁ? ቢቀር ነው የሚሻለው። እግዚአብሔር ታቦቱን ሳታወርዱልኝ ብሎ የሚቆጣ አምላክ አይደለም። በየአድባራቱ ብናከብረው እኔ ደስታዬ ነው። በየአድባራቱ ስራ አጠብቀን አሁን ሐራ ድንግል ያመት ናቸው ብናከብረው ነው። ይሄ በግልጽ ነው የምነግራችሁ። እንዲህ ያልከው ብሎ የሚንጣጣ ሰው ካለ ይንጣጣ ነው። ከላይ እስከ ታች አያገባኝም። ለነገሌ አይደለም የምናገረው። እቺ ቤተክርስቲያን የት ድረስ መቼ ነው የሚቆጨን? ሁላችሁም ነጭ ልበሱ። ዛሬ ጃኬት አይለበስም። ዛሬ ሱፍ ለብሳችሁ በከረባት የምትታነቁበት ቀን አይደለም። እሺ ነጫጭ ልብስ ልብሳችሁ ኢትዮጵያውያን እኒህ ናቸው የምትባሉበት የምንባልበት ቀን ስለሆነ በዚያ መልኩ እንድትወጡ ስትወጡ ወንድሞቻችን ጭፈራ የሚባል የለም በቤተ ክርስቲያን። ማሸብሸብ ነው የሚባለው። ማሸብሸብ፣ በእግራችሁ ማሸብሸብ፣ በእጃችሁ ማጨብጨብ፣ ባፋችሁ መዘመር ነው። ከዛ ለየት ያለ እኛን የማይገልጽ ጭፈራ እንዳይኖር አደራችሁን። የጠላነውን የምንሰድብበት የጠላነውን በግጥም የምናዋርድበት ቀን ሳይሆን የእግዚአብሔርን ድንቅ ሥራ እግዚአብሔር በፈቀደልን መንገድ የምንገልጽበት ቀን ነው።
ካህናቱ በያሬዳዊ ዜማ፣ መዘምራኑም ከያሬድ በተማሩት ከመምህራኑ በተማሩት በአማርኛ መዝሙር፣ እንዲሁ ደግሞ ሌሎች ወጣቶቻችንም ባህላዊ ዝማሬ አለ። ስለ ታቦቱ ክብር፣ ስለ ሀገር ፍቅር የሚቀነቀን አለ። ያንን በማቀንቀን እንድትዘምሩ ከመጠጥ ነፃ እንድትሆኑ አደራችሁን። እኛ ጠጥተን ሞቅ ብሎን ሞቅ ስላደረግነው እግዚአብሔር የሚቀበለው እንዳይመስላችሁ። በማስተዋል በጭምትነት በፍቅር በማስተዋል የምንዘምረውን ዝማሬ ነው እግዚአብሔር የሚቀበለው። ብዙ ዳንኪራችንን የሚፈልገው እንዳይመስላችሁ። ማሸብሸባችንን፣ ማጨብጨባችንን፣ መዘምራችንን ያ በማስተዋል መሆኑን ነው እግዚአብሔር የሚቀበለውና አደራችሁን በማስተዋል ተረጋግታችሁ እንድትታደሙ እናሳስባችኋለን። እግዚአብሔር ከኛ ጋር ይሁን። ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ከኔ ከራሴ ምንም ማስተምራችሁ ነገር የለም። ሁሉ ጊዜ በዚህ ተስማምተናል። ገና ድሮ ጥንት ገና ትምህርት ጀምር ተስማምተናል። እኔ የሆነ ነገር የለም። ህግ ላይ የተጻፈውን የተቀመጠውን ነገር ነው የምንማረው እንጂ ሰው የራሱን ሐሳብ ዝም ብሎ አንስቶ ይሄ ነው አይልም። እንደ ሰው ሐሳብ ከሆነ ሰው ተነስቶ እንደ ፍላጎቱ እንደ ፈቃዱ ይሄን አድርጉ ሊል ይችላል። ስለዚህ እኛ ግን አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ ምን ነግራችሁ። አንዳንድ ጊዜ ከሌ እንዲህ ብሎ አስተማረ ይሄ ነገር ተምታታብኝ የምትሉ ሰዎች ትኖራላችሁ። ስለዚህ ለእናንተም አይነት ሰዎች ዛሬ በዚሁ በገጹ ላይ ጽሑፉንና ህጉን እያሳየዋችሁ ለሌላም ሰው የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ። ስለዚህ አንዳንድ ሰዎች ከራሳቸው ስሜት ተነስተው የሚያስተምሩ ይኖራሉ። አንዳንዶች ደግሞ መንፈስ ቅዱስ ገልጦላቸው እናንተ የበለጠ ጾመኛ እንድትሆኑ አድርገው የሚያስተምሩ ሊኖሩ ይችላሉ። እሱን እግዚአብሔር ያውቃል። ለማንኛውም ስለ ገና ተነጋግረናል፣ ስለ ልደት፣ አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ሕዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነቢዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ፣ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል። የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል። ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው። ይሄ ቃል ለእኛም ነው። ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ትሰማላችሁ? ምን ማለት ነው? ይሄው ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው። ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው የሚል ጋድ ወደ አማርኛው የሚያደላና ገሃድ አጠር ብሎ የሚመስልበትን ታያላችሁ። ግን ሁለቱም ትርጉም አለው። አንድ አይነት ትርጉም ነው የሚኖረው። ለምሳሌ ገሃድ ብለን ስንል ምን ማለት ነው ብሎ ሰው ቢጠይቅ ቢፈልግ ትርጉሙ በራሱ ጋድ የሚለውን ቃል የሚያመጣ አለ። የሚጋድ የሚል ገሃድ ማለት የሚጋድ ምን ማለት ነው ደግሞ? ያ የሚገልጥ። ስለዚህ ጋድ የምትለዋም ትክክለኛ ነች። አንዳንድ ሰው ድንገት ጋድ የሚል ነገር የለም ድንገት እንዳትሉ ብዬ ነው። ግዕዙ ገሃድ ነው፣ ገሃደ ነው፣ ከዛ ነው ግሱ እንደዛ ነው። ስለዚህ የሚገልጥ
ተገላጭ፣ ተገላላጭ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ገሃድ ብለን ስንል ትርጉሙ ያንን የሚያሳይ ነው። ምንድነው? በግላጭ እንደማለት ሊሆን ይችላል። ለምሳሌ ገናን ረቡዕ ቀን አከበርን። ረቡዕ ቀን ገናን አክብረን የጾም ነው ማክሰኞ ቀን ነው። በግላጭ ነው የጾምናት ማክሰኞ። ማትጾመው ነው ማክሰኞ በግላጭ ጾምናት ብለን እናስባለን። እናንተ ማን ሆናችሁና ነው የበቁ አባቶችን የምትተቹ የሚባል ሐሳብ አለ። ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር በኃጢአት ከሆነ እኔ ራሴ የኃጢአት ክምር አለብኝ፣ ግን ሐሰተኞችን ለመቃወም ጻድቅ መሆን አይጠበቅብኝም ነው የሚለው። ሐሰተኞችን ለመቃወም የእግዚአብሔር ሕግ በቂ ነው። የእግዚአብሔር ሕግ በቂ ነው። እና ምንድነው የሚሉት አሁን ተከታዮቻቸው ሁሉ አባዬ እኮ ጸልየው ነው የተገለጠላቸው፣ መምህር ገሌ እኮ እንዲህ ናቸው፣ አንተም ጸልይና ይገለጥልህ፣ ሐሰተኛ መሆናቸውን ራሱ ሱባኤ ግባና ያው ምናምን ይላሉ ማለት ነው። ሕግ በቅተው ያስተማሩን የአባቶቻችን ትምህርት በሐዋርያዊ ትውፊት እናታችን ቅድስት ቤተክርስቲያን በብሉይ በሐዲስ ጉባኤ ቤቶች የምታስተምረው ትምህርት የሕግ መለኪያ ነው። ምዕመናን ሐሰቱ እንዲያውም ከቅዱስ ዮሐንስ አፈወርቅ በላይ ለቤተክርስቲያን አባት አለ። ዮሐንስ አፈወርቅ ያለካው ሰው ማን ሊለካው ይችላል? ማንም አይለካውም። ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎሙበት ድርሳኑ በ8ኛው ድርስ ተግሳጽ ላይ በተግሳጹ ምን በሚናገረው ሐሰተኞችን ከክፉዎች በምን ለይተን ልናውቃለን እንችላለን የሚለው ሲጠይቅ እመሰ ተረየጸ ህሊናቲነ፣ ህሊናችን ከለዘበ ህሊናችን ከለመለመ ሐሰተኞችን ከክፉዎች ለይተን ማወቅ እንችላለን። በምን ትትረየጸ ህሊናቲነ፣ ህሊናችን በምን ሊለመልም ይችላል ካልን አኮኑ ባስተሃይጾ መጻሕፍት ወበተጸምዶ ለሰሚዖቶን፣ መጻሕፍትን ተግቶ በመመልከትና እነሱን ተግቶ በመማር ነው። ናጽም ቃላተ መለኮት ከመይባ በውስቴትነ ቃል ነኪር፣ የባይድ የዲያብሎስ ቃል በልቡናችን እንዳይገባ የመለኮትን ቃላት እናድምጥ ብሎ ይናገራል። ስለዚህ ቤተክርስቲያን ሐሰተኞችን ከእውነተኞቹ ለይታ ለማለይ ለምዕመናን እንዲለዩ ሲጀመር እንደው ያስደንቃል። እኛ የደረስንበት ጊዜ ምን እንደሆነ እንጂ አሁንም ቅዱስ ዮሐንስ አፈወርቅ እንደሚናገረው ነይነሰ መሲሐውያን ናይምር ዘይበቋና ዘይመቋና ክርስቲያን እንደው አንድ ሰው ራሱ ዝም ብሎ ምዕመን ተብሎ ለመጠራት አንዱ ምልክቱ ነው። ምንድነው? የሚረባውን ከማይረባው ለይቶ የሚያውቅ ሰው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተለያየ ሐሳብና አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ለመላው የክርስትና እምነት ተከታዮች በሙላ መልካም በዓል ይሁንላችሁ።